بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد فنبدأ درسنا درس ملحة الإعراب مما وقفنا عليه وهو قوله باب قسمة الأفعال زاري من نسبة معرف من الأر باب قسمة الأفعال سلا فعل كفلوج የሚነግረን ምዕራፍ ይላል። እንግዲህ ወንድሞች ያው መጀመሪያ ላይ የተነሳንበት ነገር ቢኖር አጠቃላይ የአረበኛ ቃላቶች ምን ያክል እንደሆኑ ማወቅ ነው። እሱም ሶስት ናቸው ብለናል። ሶስት ያላቸውም አንደኛው ስም፣ ሁለተኛው ፊዕል፣ ሶስተኛው ሐርፍ ነው ብለን አጠቃላይ አረበኛ ቋንቋ በሙሉ ተነዚህ ተሶስቶቹ አይወጣም ብለናል። ታዲያ ተነዛ ውስጥ የመጀመሪያው ክፍል ስም ነው ብለን ስም የሚባለው ራሱ ብቻውን ለሁለት እንደሚከፈል አየ። ነኪራና ማዕሪፋት ተብሎ ማለት ነው። ዛሬ ደግሞ ሁለተኛው በቋንቋው ክፍያ ሁለተኛ የሆነው ማለት ነው ፊዕል ተብሎ የተቀመጠው የሱን ክፍሎች እናያለን ማለት ነው። እሱ ራሱ ይከፋፈላል፣ ለሶስት ይከፈላል። ስም ለሁለት ሲከፈል ፊዕል ደግሞ ለሶስት ይከፈላል ማለት ነው። ስም ነኪራና ማዕሪፋ ተብሎ ለሁለት ተከፍሏል። ምን እንደሚመስሉ አይተናል። ዛሬ ደግሞ ፊዕል የሚባለው ራሱ የራሱ ክፍሎች እንዳሉት ማለት ነው። መርሐባ من على وإن أردت قسمة الأفعال لينجلي عنك صدى الإشكال فهي ثلاثة ما لهن رابع ماض وفعل الأمر والمضارع فكل ما يصلح فيه أمس فإنه ماض بغير لبس وحكمه فتح الأخير منه كقولهم سار وبان عنه بمالت أسكمته مالتنا. وإن أردت تفلك قالوا قسمة الأفعال يفعل كفلوش ما وقت تفلك لينجلي عنك تانتن ديقلص صد الإشكال يا ممساسل على መረዳት እንግዲህ ሶዳ የሚለውን በሁለት ተርጉምበታል። አንዳንዶቹ ሶዳ ብሎ ማለት ሰይፍ ላይ የሚንጠለጠል ለጌጣጌጥ የሚንጠለጠል ነገር ነው ይላሉ። እንደዚሁም ሴቶችም ጌጥ የሚያደርጉት ነው ይላሉ። ሶደል ኢሽካል ማለት የኢሽካል እንግዲህ ያ የሚንጠለጠለው ነገር ቤቱም ማሞያ ነው አላኩል ሐል ያ የሚንጠለጠለው እንዲወገድልህ ከሽፉ ኒቃብ ማን ነው ከሽፉ አንኒቃብ ከሆነ ደግሞ ገባወቱል ኢሽካሊ ብሎ ተረጉመዋል። ገባዋት ሆነ ደግሞ አለመረዳት ገባወቱል ኢሽካሊ የመመሳሰል አለመረዳት እንዲገለጽልህ ትርጉሙ ይሄ ነው የሚሻለው። لينجلي عنك أنت እንዲገለጽ له صد الإشكال የመመሳሰል አለመረዳት فهي ثلاث ሶስትናት ما لهن رابع ለነሱ ለሶስቶቹ አራተኛ የላቸውም። ፊዕል የሚከፈለው ለሶስት ነው ማለት ما لهن رابع ለነሱ አራተኛ የላቸውም። ماض አንዱ ማዲ ነው። وفعل الأمر وفعل الأمر ሁለተኛው فعل الأمر ነው። والمضارع እንደዚሁም ሙዳሪዕ ነው። እንግዲህ ተራው ማዲን والمضارع وفعل الأمر ነበረ ቤቱን እንዲመታላቸው አይነ መጨረሻ እንዲሆንላቸው ነው። ማዲን ማዲ ነው። وفعل الأمر እንደዚሁም فعل الأمر ነው። والمضارع እንደዚሁም ሙዳሪዕ ነው። መርሐባ አሁን እንግዲህ እዚህ ላይ የፊዕል ክፍሎችን ሶስት እንደሆኑ ተረዳን ማለት فهي ثلاث ነሷ ሶስት ናት። ማለሁን ራቢዕ ለነሱ አራተኛ የላቸው። ማዲን አንዱ ማዲ ነው። وفعل الأمر ሌላኛው فعل الأمر ነው። والمضارع ደግሞ ሙዳሪዕ ነው። አሁን እንግዲህ የእያንዳንዳቸው ደግሞ የሚለዩበት ነገር ይኖራቸዋል ማለት ነው። ለራሱ ባብ ይዛሉ። فعل الأمر ባብ ይዘውለታል።
ፊዕለ ሙዳሪዕንም ባብደውለታል የፊዕለ ማዲን ደግሞ እዚሁ ላይ ሊነግሩን ነው። መርሐባ አሁን እነዚህን ሶስቶች የምንለይባቸው መስመሮች ሊጠቁሙን ነው። ቃለ ፈኩሉ ማ የስሉሑ ፊህ አምሲ ፈኢነሁ ማዲን ቢገይሪ ልብስ ያል ፈኩሉ ማ የስሉሑ በሱ የሚመች ሁሉ ፊህ በሱ ላይ የሚመች ሁሉ አምሲ አምሲ የምትለው ቃል ልታስገባበት የሚመች ሁሉ ፈኢነሁ ማዲን እሱ ማዲ ነው ቢገይሪ ለብሲ ያለምን መመሳሰል አሉ። ይሄ ማለት እንግዲህ እሳቸው ጃአ ሙሐመዱን አምሲ ጃአ አምሲ ትናንትና መጣ። አምሲ ማለት ትናንትና ማለት ጃአ አምሲ ذهب አምሲ ጀለሰ አምሲ ቀዐደ አምሲ ነሰረ አምሲ አስለመ አምሲ አክረመ አምሲ። ይሄ እንግዲህ ምንድነው ማለት ነው? ፊዕሉ ማዲ ነው። ይሄ እንግዲህ የእሳቸው ሙራድ ፈኩሉ ማ የስሉሑ ፊህ አምሲ በሱ ላይ ትናንትና ማለት የተመቸ ሁሉ ፈኢነሁ ማዲን እሱ ማዲ ነው ቢገይሪ ለብሲ አለመመሳሰል። ይሄ የእሳቸው ሙራድ ነው። ወላኪን ዐንደሁ ኢሽካል ይሄ ትንሽ ችግር ይኖርበታል ገለጻው። ምክንያቱም ማዲ የሚባለውን ይሄ ማስተዋወቂያ በቂ አይሆንም። አንደኛ ፊዕሉ ማዲን አጠቃላይ አምሲ የማይገባባቸው ፊዕሉ ማዲዎች አሉ። እነ ዓሳ እነ ለይሰ እነሱን አሁን ፊዕለ ማዲ አይደሉም ማለት መጣብናል። ይሄ ገለጻቸው ትክክለኛው ግን አምሲ እነ ዓሳ እነ ለይሰ ፊዕሉ ማዲዎች ናቸው። አንድ ይሄ ኢሽካል ይፈጥርብናል። ሁለተኛ ኢሽካል ሙዳሪዕ ላይ ራሱ አምሲ የሚገባበት ቦታ አለ። ሙዳሪዕ ላይ አምሲ የሚገባበት ቦታ አለ። ለምሳሌ ለም የዝሃብ ዘይዱን አምሲ የዝሃብ የሚለው ፊዕለ ሙዳሪ ነው። ለም ስትገባበት ወደ ማዲነት ትርጉሙን ስለምትቀይረው ለም የዝሃብ አምሲ ትናንትና ሄደም ልትል ትችላለህ። ስለዚህ ወሃደ ተዕሪፉ ላ የስሉሕ አይሆንም ማለት ነው። ስለዚህ አሁን አምሲ ደግሞ ገብቶበት አምሲ ማዲ ሆኖ የማይገባበት ራሱ ሌላም አለ። ኢንጃአ ዘይዱን ፈአክሪምሁ የሚለው ላይ ኢንጃአ አምሲ ማለት አይሆንም። ትናንትና የመጣ እንደው አይባልም። ትናንትና የመጣ እንደው ወይ ነገ የመጣ እንደው ነው ወደፊት መሆን አለበት ግዴታ። ኢንጃአ ጃአ የሚለው ግን ማዲ ነው። ስለዚህ ወሐደ አልከላም ለሁ ኢሽካሉን አላ አውጁህ። ስለዚህ ትክክለኛውና ሶሒሁ ስንል ታኡት ተእኒስ ሳኪና መቀበል ነው ትክክለኛው ምልክት። የማዲ ምልክት بالجر والتنوين والنداء ومسند للاسم تمييز حاصل بتا فعلت واتت ويفعل ونون اقبلا فعل جليلنا سواهما الحرف قال وفي ولم فعل مضارع يليل كريشم وماضي الافعال ابن مالك وماضي الافعال بالتمييز بالتمييزنا بتا ለየው ተሌሎች ወንድሞች። ስለዚህ ابن አጅሩም ላይ ያለ ይመስለኛል ወይ ለማስቆረው الان ማዲን የምንለይበት ታኡት ተእኒስ ሳኪና በመቀበሏ ነው። ضربت ነصረት ጃአት ذهبت እቺት የምትለው ተአመር ጧ ሳትሆን ታአን መፍቱሐዋ እሷ በመግባቷ ነው የሚታወቀው ማለት ነው። ፊዕል ማዲ على كل حال وهذا البيت عنده إشكال. مرحبا. وحكمه فرد ينتنا مالتنا فعل ماضي የሚነበበው አነባበቡ ፍርዱ ፈትሁል አኺሪ የመጨረሻውን ፊደል በፈትሐ ማንበብ ሚንሁ ታሱ የመጨረሻውን ፊደል በፈትሐ ብቻ ነው የሚነበበው። ከቀውልህም እንዳሉትን ይመስል ሳረ ሄደ ወባነ ተለየ አንሁ ተሱ አሁን ማዕናውን አይደለም የፈለግነው ሳረና ባነ ያለውን ይመስል ሳረ የሚለው የመጨረሻ ፊደሉ ምንድነው ፈትሐ ነው የሚነበበው ማለት ነው። ወባነ እንደዛው ወሳረ ሳሩ ቢለው ወይ ሳሪ ቢለው ማዕናው የሰው يعني نحو እንዳልቀረ ተቀበታል። ወባኑ ያለው እንደሆነ ፊዕሉ ማዲ ነው። ፊዕሉ ማዲ ሁክሙ ፈትሑ الآخر ነው። ይሄን እንግዲህ ያዝ አንድ ሁክም ጀመርን ማለት ነው። እስከዛሬ ተተማርነው ውስጥ እስከዛሬ ስራችን ነበር የመከፋፈል ማን ነው ስም ማን ነው ፊዕል ማን ነው ነበር።
አሁን ሁክም መቅራት ጀምረናል ማለት ነው። ፊዕሉ ማዲ ሁክሙ ምንድነው ሲባል ፈትሑ الአኺር يعني مبني على الفتح ማለት ነው። ፈትሑ الአኺር ማለት مبني على الفتح ነው ማዲ። እሺ አሁን እንግዲህ የምናቅበት ታውታይስን ሰኪናን ተተቀበለ ፊዕሉ ማዲ ነው ለየ። እንዴት አድርገን እንቅራው? መጨረሻውን ፈትሕ አድርገህ ቅራው። ተመጨረሻው ውጭ ያለውን ያ አንድ ሶርፍ መቅራት አንድ ነቅለ ነው። ጋሊበን የሚያጠናው ነሑ የመጨረሻ ፊደሉ ላይ ነው። የሚግረውም ደግሞ የመጨረሻው ፊደል ነው። ለምን ቢባል የሚቀያየረው የመጨረሻ ፊደል መካከል ላይ ያለው አንዴ የተሰማው በዛው ይቀጥላል። የመጨረሻ ፊደል ግን አንዴ ዶማ ይሆናል፣ አንዴ ከስራ ይሆናል። አንደኛ በጣም መከራ የሚያበለው የመጨረሻ ፊደል ስለሆነ የነሑ ጥናትም መጨረሻ ፊደል ላይ ነው። መርሐባ። አሁን እንግዲህ እዚህ ላይ አንድ ደግሞ አሁንም ጥያቄ የሚፈጥር ነገር ይመጣል። ፊዕሉ ማዲ ፈትሑል አኺር ነው መጨረሻው ጊዜ መፍቱህ ነው ካል መቼ ታኡል ሙተከሊም በሚገባበት ጊዜ እንደዚህ ኑን አኒስዋ በምትገባበት ጊዜ በፈትህ መቼ ይቀራል? ዋውል ጀማዓስ በምትገባበት ጊዜ ለምሳሌ ነሶራ የሚለው ላይ ማሻአላህ አለል ፈትህ እንቀራዋል። ጥሩ ግን ነሶራ አሁንም በፈትህ እንቀራዋለን። አሊፍ ተቀጥላበት ነው ያኒ ضمير التثنية ነሶሩ ስንል ሩ ሆነ አይደለም ወይ ዶም ሆነ አይደለም ወይ? እንደዚሁም ደግሞ ወደ ሴቶቹ ጀማዕ ስንመጣ ነሶርና ይሆናል። ነሶርታ፣ ነሶርቱማ፣ ነሶርቱም፣ ነሶርቲ፣ ነሶርቱማ፣ ነሶርቱና፣ ነሶርቱ፣ ነሶርና፣ ነሶርቱ ስንል ራሱ ምንድን አድርገን እያነበብነው ነው? የመጨረሻ ፊደሉን በሱኩን እያነበብነው ነው። ለምን ሲባል ኑሐቶች ለሁም መዝሃባል ሁለት መዝሃቦች አሏቸው። አንዱ ይሄ አሁን የቀራ ነው ፈትሑል አኺር ነው መጨረሻው መብኒ ያኒ መብኒ ያለ ፈትህ ነው ሁልጊዜም። ነገር ግን ሱኩን የሚሆነው የሆነች ሱኩን ለሆነ ጉዳይ ተመታ ነው ይላሉ። ለምሳሌ ነሶርቱ ስንል ራኡ ሱኩን ነው የምናነበው። ፈትሐው የት ነው ስትሏቸው ተደብቆ ነው ይላል። የተደበቀ ሲሏቸው አይ አራት ሐረካ አንድ ላይ ማንበብ በአረቦች ዘንዳ የተጠላ ጉዳይ ነው። የተጠላ ጉዳይ ስለሆነ ለአርባዓ ሙተሐሪካት አንድ ቦታ ላይ መነበብ ስለሚያስጠላ ያን የሚያስጠላው ነገር ለማስወገድ ሲባል ሱኩን መጥታ ታላይ ተቀመጠችበት ውስጡን ተደብቆ አለ። ልክ ኪስ ውስጥ እንዳለ ገንዘብ ማለት ታላይ የሚታየው ልብስ ነው፣ ተውስጥ ግን ብሩ አለ። ይሄም ተውስጥ ፈትሐው አለ፣ ታላይ ተደርባበት ነው የማይነበበው ይላሉ። وهذا مذهب اكثر النحات አብዛኞቹ ነህውዮች አካል ነው። አሁን እዚህም ላይ ማለት ያዙን እንትና ሐሪሪ وحكمه فتح الاخير منه كقولهم سار وبان عنه እያሉ መርሐባ። ታዲያ እንዴት ብለን ነው ልናደርገው? ነሶርቱ ስትናው ነሶርቱ ላይ የሚያደርጉት ነሶር ፊዕሉ ማዲ مبني على الفتح المقدر ይላል። مبني ነው على الفتح المقدر ማለት በተደበቀች ፈታ የተበና ነው። منع من ظهورها السكون المجلوبة لكراهية 4 متحركات فيما هو كالكلمة الواحدة በዚህ አስቀምጣለሁ። ነገር ግን እኔ ለጀማሪዎች ይሄን ተውት ነው ማለት وهذا المذهب صعب جدا ይጣናል ማለት ብዙ ጣጣ አለበት። ሌላኛው የነውሐቶች መዝሃብ ገር ነው። ያን ምን ይዘው ነሆ ላይ እንግዲህ ሸሪዓ አይደለም ገርገሩ ማለት ቋንቋ ስለሆነ ማለት ነው። አላኩዳል እኛ በፈትህም ውስጡን ይደበቅም ተላይም ነሶርቱ ነው ሌላ የሚነበብ የለም በዛ መዝሃብ በዚህ። ሁለተኛው መዝሃብ ቃል የሚለው ምንድነው? አላ ያኒ መብንዩን አላ ሐረከቲ አኺሪ ነው የሚለው አጭሩ በመጨረሻ ፊደሉ ላይ ባለው ሐረካ መብንይ ነው ይላል። ነሶረ በሚሆን ጊዜ መብንይ ያለ ፈትህ ነው። ነሶርቱ በሚሆን ጊዜ መብንይ ያለ ሱኩን ነው። በቃ ነሶር ፊዕሉ ማዲ መብንዩን አለ ሱኩኒ ሊትሷሊሂ ቢዶሚር ረፍዕ ሙተሐሪክ ብለ ግልግል። ነሶሩ በመጥልበት ጊዜ ደግሞ መብንዩን አለ ዶሚ ሊትሷሊሂ ቢዋው ጀማዓ ብለ ግልግል። ስለዚህ ይሄ በጣም ገሩ ይሄ በዚህኛው መዛብ ለሚሄድ ይሄን ነው የምመርጠው በተለይ ለጀማሪዎች ማለት ነው። على كل حال هو خلاف ما ذهب اليه الحرري አሁንም ብላችሁ እዚህ ሙልሐ ባለው ተቃራኒ ነው። መጥኑ ነው ሶግርም አብራችሁ የተነበራችሁ ቆየት ብለን ስንቀራ ተነበራችሁ
አልዑዩኒ እዛም ላይ ያስቀመጠው ይሄንኑ የሐሪሪን ነው። ኢብኑ አጁሩም መብን ያላ እሳቸው ደግሞ መጅዙም ነው ብለው ነው የሚያስቀምጡት አላ መዳቢል ኩፍይን ይሄ እዛቸው ይሄ ቦታ ላይ አፍወን አምር ላይ ነው እንደዛ ብሎ ሄዱ። እሳቸውም እንደዛው መብንይ አላ الفتح ብለው ይሄዱ ይመስለኛል። አላ ኩሊ ሐልን ይሄንኛው ቃላል ስለዚህ በዚህ እንሄዳለን ማለት ነው። መርሐባውን ማጥኑ እንደገምላ አርግላችሁና እናጠናቀቃለን። ወይን አረት ተቂስመተ الافعال የፊዕልን ክፍሎች ማወቅ ተፈለክ ለንጀሊ አንከት አንተ ይገለጽልህ ወደል ኢሽካሊ የመመሳሰል አለመረዳት فهي ثلاث እንግዲህ ሰላስን ያለው ገለጻ ሰላሰቱን ለምን አላለም? ለምሳሌ ፈሄ የሚለው እሷ ማለት ነው አንስታዊ ገለጻ ነው። ሰላስን ያለው ደግሞ ወንዳዊ ገለጻ ነው። ያኔ አንተ በሚል ማለት ነው። ለምን ሰላሰትን አላት? እሷ እሱ አይሆንብንም ወይ? አይሆንም። ይሄ ለምን እንደሚባል አርቃሞች ወደፊት እዚህም ላይ ተቀስ ያደርጋሉ። ወሐቱል ኢዕራብ ላይ አርቃሞች በተቃራኒ ነው የሚነበቡት። በተቃራኒ ብሎ ማለት ወንድ ሲሆን ታ የላቸው ያኒ ወንድ ሲሆን ታ አላቸው፣ በሴት ገለጻ ሲሆን ታ የላቸው። እንደዚህ አሸጋሪ ናቸው አርቃሞች ደግሞ። ለምሳሌ ሶስት ወንድ ለማለት ሆነ ሰላሰቱ ሪጃል ነው። ሶስት ሴት ለማለት ደግሞ ሰላሱ ኒሳኢን ሰላሱ ቢላታ ወንዶች ላይ ታል ማነሶች ላይ ታ በሌላው ቃላት ተቃራኒ ነውና ለዛ ነው ሰላሱን ታውንጥቶ አንቺ ስትል ቢላታ ነው፣ አንተ ስትል ታጋር ነው ቁጥር ላይ ብቻ። ሌሎች ላይ እንደዚህ አይደለም። መርሐባ ፈየተላቱን እሳ ሶስት ናት ማለሁን ረቢዑ ለሳ አራተኛ የላትም። ማዲን ማዲ ወፊዕሉ الامر فعل الامر والمضارع مضارع فكل ما يصل بس የሚመች ሁሉ فيه በሱ ውስጥ አምሲ የሚመች فانه ማዲን እሱ ማዲ بغير لبس على መመሳሰል አሉ። እዚህ ላይ እንግዲህ ያለውን ችግር አብራርቻለሁ መጀመሪያ። وحكمه ፍርዱ የፊዕሉ ማዲ فتح الاخير منه والكزيم የመጨረሻ ፊደሉ መብኒ ያለ ፈትህ ነው ብላ انا ሶርቱ ላይ ሳ ያለውንም መልስ ሰጥቻለሁኝ። ከቀውሊህም እንዲህ ያለውን ይመስል ሳረ ወነ ሳረና ባነ ያለውን ይመስል አንሁ ተሱ ሳረና ባነ ያለውን ይመስል አለ። ኢላሁና ሱብሃነከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك